ትህትና ምን ነው ጋሼ ምን ነካውት ትኛለሽ እንዴ? ስራሽን በአግባቡ መስራታችን ሶፋው ምን አዝሪብዬ ተዘረሽ ተኛለሽ? አረ ተውኝ አቶ ዳዊት፣ ይሄን የሚያምረውን ህልሜን አበላሹብኝ አይደል? ህልም ገና አሁን እኮ ከፍቅረኛዬ ጋር እዚህ ሳሎን ውስጥ ሙዚቃ ከፍተን እየጨፈርኩ ነበርኩ። ፍቅረኛ እኮ እዚህ ሳሎን ቤት ነው ጭፈራ እንዴ? ጋሼ እንዴት ደስ የሚል ጊዜ እንዳቋረጡብኝ አላወቁ። አየሽ ሴትና እኔ የምከፍልሽ ስራሽን በአግባቡ እንድትሰሪ እንጂ ህልም እያየሽ እንድትዝናኛ አይደለም። ይሄን ስራ ፈትነትና ባህሪሽን ካላስተካከልሽ ከዚህ ወር ደሞዝሽ ነው የምቆርጠው። ደሞዝ ቆርጣለሁ? እኔ እኮ እዚህ ቤት ያለ እረፍት ነው እንደማሽን ቀንና ማታ የምሰራው። ስራው ከመብዛቱ የተነሳ እኮ ማፍበት ጊዜ እንኳን የለኝም። ለስሙ ትምህርት ቤት ነው የምውለው ነው የምትይው? ጥናት ነው እያልሽ ነው አለ ቀኑን ሙሉ የምትጨርሺው እኮ። እኔ እኮ ምንም በቃ ስራውን በሙሉ ነው የምሰራው። ከዛ በኋላ ትንሽ ሰዓት ባለችኝ ሰዓት ደግሞ ህልም ነው የማየው በቃ። አሁን ደግሞ ያቺኝ ብቸኛዋ መዝናኛዬና ማረፊያ ሰዓቴን ያበላሹብኝ። አሁን ተነስተሽ ወደ ስራሽ ትሄጃለሽ ወይስ ወደ ህልሙ ነው የምትሄጂው? ልሄድ ነበርኩ፣ አሁንማ በቃ ቀሰቀሱኝ። ወይ ዘንድሮ ልጆች ጉድ እኮ ነው። እና ጋሼ በቃ 5 ደቂቃ ብቻ ቁርስ ሰርቼ አመጣልታለሁ። ጭራሽ ቁርስም አልሰራም እንዴ? አንቺ ትቀልጃለሽ እንዴ? በረሃብ ልደፊ ነው እንዴ? የእውነት አቶ ዳዊት ደቂቃም አልቆይም፣ አሁን ነው የማደርስልዎት። እሱን ታዩ። አሁን የትምህርት ሰዓት ይደርሳል። ወይኔ ጋሼ ረፍቼ ፈተና አለኝ ለካ። በእንኪ ሰው በባዶ ሆዱ ወደ ግዳጅ አይሰደድም እንዴ? ያንን ግዳጅ ነው። እኔ እኮ ፋይናል ኤግዛም ነው ያለብኝ። እሺ ለሱም ይሆን ይሻል እንዴ ጋሼ። ግን እርሶስ? ችግር የለም፣ እኔ መስሪያ ቤት ከጓደኞች ጋራ እመገባለሁ። ያጃት ችግር የለም። ምን ይዝረሽው? ምን ነው ተረጋጋ እንጂ የኔ ፍቅር። ምን የኔ ፍቅር? አዎ ምን ነው የኔ ፍቅር አይደለ? ሆኜ ማላቀም መሆንም አልፈልግም። እዝራ እንደዚህ እያልቅስሜን አትስበረው። እንደማፈቅር ታውቃለህ። ታዲያ በወቅ ምን ዋጋ አለው? እኔ ካላፈቀርኩሽ ለምንድን ነው የማታፈቅረኝ? ቆይ እኔ ምን ያንሰኝ ያለ መፈቀር? ምንም ላያንስሽ ይችላል። እኔ ግን አልፈልግም። አላፈቅርሽ እኮ። ለምን ንገረኛ። እኔ ሌላ ማፈቅራት ልጅ አለች። ምን እኮ ማናት ከኔ የበለጠችብህ? ምን ነው ማወቅ ፈለግሽ? አዎ ባውቃት ደስ ይለኛል። አንድ ቀን አስተዋውቅሻለሁ። ግን እባክሽ እስከዛ እኔን ማስቸገር አቁሚ። ትሰማለህ? አትጠራጠር። አንተ የኔና የኔ ብቻ ነህ። ደግሞ ምን የሚል ዛቻ ነው? ምንም ይሁን ምን አንተ የኔ ብቻ ነህ። ቤሪ አልችልም። ብችል ደስ ይለኝ ነበር። ትችላለህ እዝራ፣ ትችላለህ። አልችልም ቤሪ፣ አልችልም። ትሰሚኛለሽ? በየጊዜው አስቤዛ አለቀ ምናምን እያልሽ ዳድን መቀፈልሽን አቁም። እንዴ እኔ ታዲያ ካለቀ ምን ላድርግ? የምሰራው ለእናንተ እንጂ ለሌላ አይደለም። እኔ በምን አውቃለሁ? ለሌላ ብትሰሪ ባትሰሪ ለማን እሰራለሁ? በቤቢ አትከራከሪ። ከዚህ በኋላ በጥንቃቄ መስራት አለብሽ። እሺ። ደግሞ ልብሶቹ እንዳለ ይታጠቡሽ። እሺ። ክላስ እንደጨረስኩ አጥበዋለሁ። ዋ ስመለስ አይታጠቡና አንቺን ራስሽን ነው ማጥፋሽ። እሺ አጥባለሁ። አሁን ያለቀውን ነገር ጻፊና ንገሪኝ። ፍየል ከመድረሷ ቅጠል መበጠሷ ያለ ያገረሰው። አሁን ናኒ እንደዚህ ሆነች ምን ማን ያምናል እንዴ? ረስቼው ፈተና ነኝ ነካ ክላስ። ወይ እዝራዬንም ሳላገኘው ልሄድ ነው። በቃ እንቁላል ነገር ሰርችለት ቶሎ ሄዳለሁ። እሺ አሁን ውጪልኝ። እባክህ እዝራ እንደዚህ አትበደል። ታዲያ ካልተረዳሽኝ ምን ልበልሽ? እንጃ ምን እንደምደግም። ሁሌም አፈቅራለሁ። በእናትሽ ነኝ ተረጂ። ሳላፈቅርሽ እኔ ምን ልበል? ይሄ የመጨረሻ ውሳኔ ነው? አዎ ይሄ ነው ውሳኔ። እሺ እንደዛ ከሆነ ሁለታችንም አብረን እናየዋለን። ኧረ በእናትሽ ውጪልኝ።
እሺ ወጣለህ። ውጪልኝ እንዴ! ተረጋጊ እንጂ እኔ ውጭ ምንም ተረጋጋው። ወንድምሽ እንደዚህ እያመናጨቀኝ በማፍቀሬ ነው እንደዚህ የሚሰደው? ቆይ እኔ ምን ያንሰኛል? ቆይ ግን ምን ብሎሽ ነው? አልፈልግሽም፣ ሌላ የማፈቅራት ሴት አለች እኮ ነው ያለኝ። ምን እኮ ዝራ ሌላ ሴት አፍቅረው? አዎ እንደዛ አለኝ። እኔ አናግረዋለሁ። ደግሞ ካንቺ ብታንስ ነው እንጂ መቼም አትበልጥም። እሷን ማወቅ እፈልጋለሁ። እሱን ለእኔ ተይው። በይ ተነሽ እንውጣ። እሱን እኔ አስተካክለዋለሁ። እንዴ መተህ ቁርስ አትበላም እንዴ? ለምን ይኸው እዚህ ድረስ መጣልኝ አይደል እንዴ? አትቀልድ እባክህ። እኔ ለራሴ ክላስ ረፍዶብኛል። ሳትበላ እንዳትወጣ ብዬ ነው እሺ የሰራሁልክ። የምሬን እኮ ነው። ማን አመጣልህ? አንቺ ነሽ። ኧረ በቃ ቀልድክ። እንዴት በዚህ ቀልዳለሁ? አንቺን የመሰለችው እዚህ ድረስ በመምጣቷ ከቁርስ አይበልጥብኝ? እና እኔ ልትበላኝ ነው እንዴ? መብላት ብቻ ቁርጥምጥም ነው ማደርግሽ። ዋ በኋላ አትጣፍጥም ብለህ እንዳትታፋኝ። እንኳን መጥፋት ያለ ውሃ ነው የምውጥሽ። በል ይልቁንም ተነሳና ቁርስህን ብላ። የእውነት ቆንጆ ነሽ። ደግሞ በዛ ላይ እንደ ስምሽ ትህትናሽ። አንተ ግን በጣም የምትገርም ልጅ ነህ። እንዴት? ምን ይገርምሽ? እህትህ በጣም ተቆጭና የራሷን ስሜት ብቻ የምትሰማው ልጅ። አንተ ግን ምንም አልተቀየረም። የእናት ሆድ ዥንጉርጉር አይደል? ሁለታችንም አንድ አይነት ከሆነን ጥሩ አይደለም። እውነትህን ነው። ሁለታችሁም አንድ አይነት ብትሆኑ ኖሮማ እኛ ቤት ሰራተኞች አልቆልን ነበር። ታዲያስ ፈጣሪም እኮ ይሄንን አይቶ ነው እኔ የመሰለ ኩሩና ሸበላ ይሰጠሽ። አንተ ልዩ ነህ። ሰራተኛ ናት እንኳን ብለህ አናገኝ። ትሁቴ አንቺ እኮ ያው ሰራተኛ ተባልሽ እንጂ አብረን ያደግነው ማለት ይቻላል። ቢሆንም ትሁቴ ደግሞ ሰራተኝነት እኮ ስራ ነው። በስራሽ ደግሞ መኩራት አለብሽ። እሱስ ልክ ነህ። አታይም እንዴ ስራ ጠልቶ በየቤቱ ተኝቶ የሚውለው ወጣት? እሱንማ ቤቱ ቁጠራው እንጂ ብዙ አለ። እና አንቺ ከነሱ አትበልጪ? እጅግ በጣም ትበልጫቸዋለሽ። እዝራዬ ስለ ሁሉም ነገር በጣም ነው የማመሰግነው። አንተ ባትኖርልኝ ኖሮ እዚህ ቤት አንድም ቀን ነበር የማልቆየው። አይዞሽ፣ ጠንካራ ሁኚ እሺ። የሚያስፈልግሽን ደግሞ በሙሉ ጠይቂ። ችግር የለውም እጠይቅሃለሁ። ደግሞ ዛሬ ፋይናል ኤግዛም ነሽ? አዎ። እንደምታኮሪኝ አልጠራጠርም። እንዴ እናሳ የማን መሰልኩ? በላሁን ቁርስ እንዳይቀዘቅዝብህ። እሺ በቃ እመጣለሁ፣ እበላለሁ። ይልቅ አንቺ እንዳይረፍድብሽ ቶሎ ሂጂ። እሺ ደህና ዋል። እሺ ቻው። ከዚህ ጭንቁ ከሆነች ልጅ አይደለም ፍቅር ሌላ ነገር ቢይዘኝ ምን ችግር አለው? እኔ የምለው ግን ናኒ የባለፈው ነገር እንዴት ሆነ? ተይው እሱ ዳድ አብዷል ነው የምልሽ። ወይ እና ምን ልታደርጉ? ምን አውቄ ቶሎ መፍትሄ ለማግኘት ብዬ ተጨማሪ ሰዎችን ሁላ ነው ያሰማራሁት። እንዴ ምን ሆነሻል ናኒ? እያወቅሽ ምን ያክል ሪስክ እንዳለው? ምን ላድርግ ታዲያ? ጨነቀኝ እኮ። ቢሆንም ቆይ እንዴት ሳትጣጣሪና ሳትፈተኝ ሰው ዝም ብለሽ ታስገባያለሽ? በኋላ እኮ ከባድ ጣጣ ነው የሚያመጣው። አንቺ ደግሞ የፈለገ ቢሆን የኛው ጣጣ ይሻለኛል። በትንሽ ገንዘብ እፋታቸዋለሁ። ሰዎቹን እኮ ስላላወቅሻቸው ነው። ደህና ቢዝነሱን ተቀብለሽ ታኮርኛለሽ ሲል ኢት ምን አይነት ጣጣ ነው? ግራ እኮ ነው የሚያጋባው። እስኪ እኔም ዳድ እንደምንም ማግባብቼ ካልሆነ የተወሰነ ገንዘብ አስለቅቅልሻለሁ። እሺ እኔ ቆንጆ፣ ይህን ብቻ እንለፈው እንጂ አታስቢ። በከተማዋ አለች የተባለች ነጋዴ ነው የምሆንልሽ እኮ። ከዛ ደግሞ እዝራዬ ትድሪልኛለሽ። ምን አባቱ ቀላል እንዴ? ትንሽ ብቻ እኔም ማረገውን ታያለሽ። ግን ማናት በእናትሽ እንደዛ የሚወዳት? እሱንም በቅርቡ ረሳዋለሁ፣ አታስቢ። ከነመፈጠሯ እንዲረሳት ነው ማረግልሽ። አቤት ግን አንቺ ባትኖሪ። በይ በኋላ የምናደርገው ነገር ይኖራል። አቤት እንድትመጪ። እንዴት አረፈክ አስቻልኔ? ይመስገነው። እንዴት ከርማሃል አቶ ዳዊት? ክብሩ ይስፋ። ደህና ነኝ። እንዴት ናችሁ እናንተ? ሁላችንም ደህና ነን አቶ ዳዊት። አሁን እንኳ አደዋወሌ እንደ ባህላችን እንደ ወጉ የተግባባነውን እንድፈጽም ነበር።
ጋስጫና አለው አሁን ጊዜውን እያወቁት ሁሉም ነገር ዘምኗል እኮ። አሃ ኋላ ቀር እያልከኝ ነው? አይ እንደዛ እንኳን ማለት አይደለም። አቶ ዳዊት ጫካ ሸፍቶ ገብቷልና ቃሌን አጥፋለሁ ያልክ እንደሆነ ቃሌንማ ማላጠፍ መሆኔ ሀገሩን ሙሉ ያውቀዋል። በጣም ጥሩ። እኔም የምፈልገው እሱ ነው። በል አሁን መስከረም በደንብ ሳይጠባ ጉዳያችንን እንፈታት። ትንሽ ግን አልፈጠንም ጋስጫኔ? ማለቴ ኧረ እንደውም ከመፍጠን ይልቅ በደንብ ዘግይተናል አቶ ዳዊት። እኔ ሴት ልጄ ከቀን ወደ ቀን ሰው ሁሉ እየከጀለባት፣ አሁን ለአቅመ ሔዋንም ስለደረሰች ቶሎ ታግባና ዓለሜን ታሳየኝ። እኔም ከማንም ደም ሳልጋባ ቃሌ ልጠብቅበት። ጋስጫኔ እዚህ እኮ ነገሮች እዛ እንዳሉት አይደለም። ተው እንጂ አቶ ዳዊት፣ ከተማ ስለሆንክ ምንም አያመጣም ብለህ ከሆነ አትሳሳት። ሽፍታነቴን ትቼም ቢሆን መሀል ከተማ ድረስ ዘልቄ ክብሬን ነው የማስጠብቀው። እኔ ከአንተ ጋር ደም መቃባት አያሸኝም። ምንም ቢሆን ከአድ ማዕድ ቆርሰናል። በል ተዘጋጅ ለሰርጉ። እሺ ጋስጫኔ እሺ። ውይ ወንድሜ እንኳን ደህና መጣ። ስፈልግ ነበር። በሰላም ነው የፈለግሽ? ሰላም ነው። ስለ ቤሪ ላወራክ ነበር። ምን የምታወሪኛለ? ሁሉንም ከሷ ጋር ጨርሰናል። ገና ሳትጀምሩት ምን ነው የምትጨርሱት? ናኒ አንቺም እንደሷ አትደረቂብኝ። ተውኝ በቃ። አልተውህም ወንድሜ። ከንቱ ነገር ላይ ስትወድቅ ማየት አልፈልግም። የቱ ነው ከንቱ ነገር? ሌላ ፍቅረኛ አለኝ ማለቱ ነው ከንቱ ነገር? ቤሪ በጣም ያብታም ልጅ ነች። ከራሷ አልፋ አንተንም እኔንም መለወጥ ትችላለች። አሃ ለገንዘቧ ስል ከሷ ጋር ልሁን? ከሷ የተሻለች ሴት አታገኝም። ደግሞ ከልቧ ነው የምታፈቅረህ። እኔ አላፈቅራትም። ደግሞ የሷ ገንዘብ ገደል ይግባ። ስማ ወንድሜ፣ ያንተንም የኔንም ጥቅም እንዳታስቀር አስብበት። ስሚ ደግሜ እንኳን አላስበውም። እኔ ለገንዘብና ለጥቅም የምገዛ ሰው አይደለሁም። ፍቅር ምግብ የሚሆን መሰለህ እንዴ? አዎ አበላሉንና አሰራሩን ከቻልሽበት ከምግብ በላይ ነው። ይሄን አፈ ታሪክህን ወደዛ ቁምና ቁም ነገሩን አስብ። ለእኔ ቁም ነገር ነው። አንቺ ጥቅምሽን ከፈለግሽ አብራችሁ ገደል ግቡ። ይኸውልህ እዝራ በደንብ አስብበት። የምሬን ነው። በኋላ እንዳትጸጸት። አንቺ ራስሽ መጀመሪያ በምታረጊው ነገር ተጸጸች። እንዴ ምን አደረግኩ? ለአንተ ብዬ በለፋው? ለእኔ ብለሽ አይደለም ለራስሽ ብለሽ ነው ወንድምሽን ለጥቅም የሸጥሽው። ብቻ አስብበት። ለማንኛውም ከአንተ በላይ ስለ ራስህ የሚያውቅ የለም። እሺ ነገ ሚቲንግ ስላለብኝ ትንሽ ልዘጋጅ። ልጄ እንዴት ነሽ? አለው ዳድ። ምን ልክ አይደለም። ኧረ ደህና ነኝ ልጄ፣ አታስቢ። ምንም ማለት ትንሽ እኮ እንዴ ተደናግጠሃል እኮ። በዛ ላይ ፊት ልክ አይደለም። ኧረ ምንም አልሆንም፣ አታስቢ ልጄ፣ አይዞሽ፣ ምንም አልሆንምሽ። ትንሽ ስራ ቤቴ በዝቶብኝ። ዳድ ደግሞ አሁን እኔ ዝራ ነኝ እንዴ በዚህ ተራ ነገር የምሻወደው? ተይ ልጄ፣ እሱም እኮ የዋህ ቤቴ ስለሆነ ነው እንጂ። ሻውና ታስቀይሰኝ። አፍጥነው። ምንድን ነው? በቃ አንቺ አባትሽን ፊት ስርዓት የለማን ነው ዳድ። ታውቃለህ ሳላከብር ቀርቼ ወይም ደግሞ አጉል ሰፋጣ እንዳልሆነ። በሽ ይሁን እንጂ እኮ ንገረኛ። ምንድን ነው? ምንም አይደል ልጄ። እሺ ቆይ አሁንም የጠፋው ቃና አይደለ እንደዚህ የሚያስጨንቅ? አይ ምንም አይደለም ልጄ። እስቲ ተይ እኮ አውቄው ነበር። ይኸው ምንም እንቅልፍ የለም የሁሉ ኮንትሮባንድ ከተበላም በኋላ። ኧረ እሱ አይደለም አሁን የሚያስጨንቀኝ እኮ። እሺ ታዲያ ምንድን ነው? አስጨናቂ ነው እንዲህ የሚያደርገኝ። ምን? የምን አስጨናቂ? ታሪኩ ረጅም ነው። ብቻ ያኔ ቃል የገባሁትን መፈጸም አለብኝ። የምን ቃል? የባህላችን ነው። ዳድ ግራ እያጋባኸኝ ነው። ስለምንድን ነው የምታወራው? እስኪ ታዩ ብቻ መፍትሄ አላጣም። እኔ የማደርገው ነገር ካለ ንገረኝ እሺ ዳድ። በኋላ ደም ከፍ ብሎ እንዳላጣ። ደህና ነኝ ልጄ፣ ብዙም አይደለም። አሁን ይሻለኛል። እሺ ብዙ አትጨናነቂ፣ አይዞሽ። እሺ እኔ አንቺን ለነዛ ጅቦች ትቼ አልሄድም። እሺ አሁን ውጪልኝ።
ትንሽ ልብሴን ልቀይር። እሺ ዲዝራ ምን ሆነክ ነው? አባትክ እኮ በጊዜ ነው የተመለሱት። ቢሆንስ? ይሁና ደክሞኛል ትህትና። ከዚህ በኋላ መደበቅ አልፈልግም። እባክህን ውጣ። አሁን ቡናውን ይዤ እመጣለሁ። ሊያዩን ይችላሉ። ሁሉም እኮ አሉ። ዛሬ ማታ ሁሉንም ነገር ለአባቴ እነግረዋለሁ። ውሳኔን ጨርሻለሁ። ነገ ደግሞ እንደ ባህላችን ሽማግሌ ልኬ እጅሽን እጠይቃለሁ። እዝራ እባክህን አታድርገው፣ ይገድልሃል። አንተ እኮ ቤተሰብ አለ፣ ገንዘብ አለ፣ ምንም አትሆንም። እኔ ግን ከዚህ ቤት ከወጣሁ መሄጃ የለኝም። እባክህን እኔ ያለሁልሽ። ከዚህ በላይ ምንም አያስፈልግሽም። ይሄ ልታሸንፎ የማትችለው ጦርነት ነው። አባትህ ልባቸው እንደ ድንጋይ የጠነከረ ነው። ምንም ቢወዱኝና ቢያስጠጉኝ እኔ ለሳቸው ዝቅ ያልኩ ሰራተኛ ነኝ። ያንን የድንጋይ ልብ እኔ ሰብረዋለሁ። አትፍሪ። ዛሬ ደግሞ በጣም ደስ ብሏል። ፊትም ሲያዩት ያንጸባርቃል። ምን አዲስ ነገር አለ? ምንም አዲስ ነገር የለም ናኒ። ስራዬ በአሪፍና በተስተካከለ መልኩ እየሄደ ስለሆነ በቃ እሱ ነው እንጂ የተለየ ነገር ኖሮ አይደለም። ስራ? እሺ ስራ ከሆነማ ጥሩ። ግን ከስራው ሌላ የሚያስደስት ነገር አለ። ሌላ ምን ሊኖር ይችላል ብለሽ ነው? እዝራ ቅድም የማፈቅራት ልጅ አለች ብለኸኛል ነበር እንዴ? ቆይ እኔ ከሆነ ነኝ ሚስጥር ጠባቂ። ማናት እስኪ ንገረኝ። ናኒ እሷን ማፍቀር በቃ ለእኔ በጣም ትልቅ ደስታ ነው። የእውነት አለሚ ነች። በጣም ነው የምወዳት እኮ። ንገረኛ ማናት? እቺ ቤሪን ያስረሳችህ ቆንጅዬ እባክህ። ምን ያህል እንደምወዳትና በህይወቴ ምን ያህል ቦታ እንዳላት ብነግርሽ በጣም ደስ ይለኛል። ግን ማንነቷን አሁን ልነግርሽ አልችልም። እንዴ ለምን? የገዛህትህን አታምነኝም ማለት ነው? ማመን አለማመን አይደለም፣ ግን ጊዜው ሲደርስ ሁላችሁም አንድ ላይ ታውቋታላችሁ። እስከዛው ግን አታስጨንቂ። ጋሼ ቡናው ደርሷል። እሺ ልቀዳውልት ነው። ያው ደርሷል። ጋሼ ደህና ነው መሰሉኝ። ፊቶትም ልክ አይደለም። የሆኑት ነገር አለ እንዴ? ምንም አልሆንኩም ልጄ። አሁን ቡና አላሰኘኝ። ታዩ እንዴ ጋሼ የኔን ቡና አላሰኘኝም ይላሉ። አንድ ቀንም እኮ አልፎት አያውቅም። በእርግጠኝነት የሆነ ነገር ተፈጥሯል። ጋሼ ምን ተፈጥሮ ነው? ምንም አልተፈጠረም ትህትና። ትንሽ ቢሮ የሆነች ችግር ገጥማኝ ነው። እሱን ታዩና የዛሬው ፈተናሽ እንዴት ሆነ? ውይ ጋሼ በጣም አሪፍ ነበረ። በደንብ ነው የሰራሁት። ማታ አጥንቼ ስለነበረ አልከበደኝም። ጎበዝ የኔ ልጅ፣ ማለፊያ ነው። እንደማልፍ እርግጠኛ ነኝ። ጎበዝ የኔ ልጅ፣ ማለፊያ ነው። እሺ በቃ ጋሼ አሁን ትንሽ ረፍት ያድርጉ። ማታ ከራት ጋር በቃ መልሼ አፈላልታለሁ። ተኙ በቃ። እሺ ረፍት አድርጉ። እሺ ምንድነው እንደዚህ የሚያስፈነድቅሽ? እባክሽ ብታይና ምንም አልንኩም፣ ግን
የዛሬን ፈተናዬን በጥሩ መልኩ ስለሰራው ደስ ብሎኝ ነው። ጥሩ። ያዘዝኩሽን ልብሶች ግን እንዳትረሺ ብዬሽ ነበር። አጠብሽ? አሁን እኔ ፈተና ጨርሼ እንደተመለስኩ ሁሉንም አጥቤ አስጥቻቸዋለሁ። አሁን ደግሞ ለጋሼና ለእዝራ እራት እያዘጋጀሁ ነው። እሺ፣ እሱ ጥሩ ነው። ግን ቆይ አንቺ ቀን ሙሉ እዚህ ቤት አይደለም የምትይው? እዝራን በተመለከተ ያስተዋልሽው አዲስ ነገር አለ? የተፈጠረ ነገር እኔ ምንም አላየሁም። ምን ሆነና? አይ ሌላ ማፈቅራት ሴት አለች ብሎ ቤሪ እያሰቃያት ነው። ማን ነው እቺን የመሰለች ሀብታም ልጅ ትቶ የሚሄድላት ጅል? ለመሆኑ እዚህ ሴት ይዞ መጥቶ ያውቃል ወይስ ያወራ የሰማሹ ነገር አለ በስልክ? የለም ናኒ፣ እኔ ስራዬን ብቻ ነው የምሰራው። እኔ ማንንም ሲያመጣ አይቼው አላውቅም። ግን ስልክም ሲያወራ አልሰማሁትም። አንቺማ ምን ታውቂያለሽ? ከዚህ ከኪችን አትወጪም። ለማንኛውም እዝራ አጠገብ አንዲት ሴት ዝር ስትል ካየሽ ለእኔ መተሽ እንድትነግሪኝ። ገባሽ አይደል? ይህንን ካደረግሽ ደግሞ የተወሰነ ገንዘብ ጨመር ይደረግልሻል። እሺ ናኒ፣ እንዳየው እነግርሻለሁ። ባይሆን ስራሽን ቀጥይ። አባዬ ሰላም ነህ? ሰላም። ፊትህ እኮ ልክ አይደለም። ምን የተፈጠረ ችግር አለ እንዴ? ችግር የለም። ያው ትንሽ መስሪያ ቤት ስራ በዝቶብኝ የሆነ ችግር ተፈጥሮ ስራ ታውቃለህ። እሺ አባዬ ራስህን ጠብቅ እንጂ ስራ እኮ መቼም አያልቅም። ይልቅስ እሱን ተወና በቅርቡ ወደ ክፍለ ሀገር አብረን ስለምትሄድ አንዳንድ ነገር የሚያስፈልጉንም ነገሮች አዘጋጅ። እሺ አባዬ እሄዳለሁ። ግን ከዛ በፊት የሆነ ማናገርህ አስቸኳይ ጉዳይ ነበረ። የምን ጉዳይ ነው ልጄ? አባዬ ጊዜው ደርሷል መሰለኝ። እንደምን አሉ ጋሼ? እግዚአብሔር ይመስገን ልጄ። እንዴት ነሽ? እዝራዬ አንዴ በግል ማናገር ጉዳይ ነበረኝ እና እዛ እንሂድ። ቤሪ እባክሽ ትንሽ ጠብቂ። እያየሽው ነው ከአባቴ ጋር በጣም አስፈላጊ ጉዳይ እያወራ ነው። አይ ልጄ ተዋት። የኛ ንግግር በኋላ ይቀጥላል፣ እንደርስበታለን። አሁን ከሷ ጋር ሂድ። እሺ ጋሼ እናመሰግናለን። ቆይ ምን ፈልገሽ ነው? በጣም ናፍቀኸኛል እዝራ። አንቺ ትቀልጃለሽ እንዴ? የምሬን እኮ ነው። አጠገቤ እንኳን ትናፍቀኛል። ያምሻል መሰለኝ። ወዴት ነው? ትንሽ አውራኝ እንጂ። አሁን ጥሩ ሙድ ላይ አይደለሁም። ደስ ሲል ምን ነው ደስ የሚለው? ማለቴ የመጣሁበት ደስ ይላል ለማለት ነው። አልገባኝም። ቆይ ምን ልትይኝ ፈልገሽ ነው? አሪፍ ሙድ ላይ አይደለሁም አላልከኝም? እና የኔ አሪፍ ሙድ ላይ አለመሆኑ ምን ነው የሚያስደስተው? ማለቴ ያው እኔ ሙድን ማስተካከል እችላለሁ ብዬ ነው። ፈቃደኛ ከሆንክ። የማንም እርዳታ አያስፈልግም። አትጨነቅ። አስቸግራታለሁ ብለህ ፈርተህ ከሆነ ምንም ችግር የለውም። አመሰግናለሁ። ቆይ ግን አንተ መቼ ነው የሚገባ? ምን ነው የሚገባኝ? ፍቅር ነው ወይ? ለምንድን ነው የምትርቀኝ? ስንቴ ልንገርሽ? እኔ መወዳት ፍቅረኛ አለችኝ። ሄሎ፣ ማን ልበል? ስሜን ማወቅ አያስፈልግም አቶ ዳዊት። ግን በእጃችሁ ስለገባው የኮንትሮባንድ ዕቃ ነው የሚፈልጉት። የምን ዕቃ? ምን ማለት ነው? እኔ እንደዚህ አይነት ነገር ምንም አላውቅም። የምን ዕቃ ነው የምትለኝ? እሱን ተረድተን ሌላ ሰው አውራ። ዕቃው እዛው መጋዘናችሁ ውስጥ እንደገባ የራሳችሁ ሰዎች እንዳመጡት በሚገባ እናውቃለን። አሁን አጭር መልዕክት ብቻ ነው የሚነግርህ። ከዚህ ሰዓት ጀምሮ ልክ በ24 ሰዓታት ውስጥ የላክንላችሁን ዕቃዎች በሙሉ ገንዘብ ገቢ ካላደረግ የምንወስደው እርምጃ የማያዳግም ይሆናል። ቆይ አንዴ ላስረዳ እባክህ።
ላስረዳ እንዴ? ቆይ አዳምጠኝ። ማስረዳት ያስፈልግ 24 ሰዓት ብቻ ነው ያለው ዳዊት። ገንዘቡ ካልገባ የራስህን ልጆች በገዛ እጅህ እንዳጠፋ ቁጠረው። ትንሽ ጊዜ ብቻ የኔ ፍቅር እንደ ንግስት ነው። እሺ መሆንሽ። እሺ ንጉስ ነኝ እያልክ ነው? ወደሽ ነው ነውስ አይደለም እያልሽ ነው? እሱማ ለኔ ንጉስ ነኝ። እንዴ ምን እያደረክ ነው? ዛሬ እኛ ልዩ ቀን ነው። ማንም እንዲረብሸን አልፈልግም። የኔ ፍቅር ዛሬ ግን ልክ ነው። ቅድም ነጋሽ ካነገርኩት ስትል ነበር። አሁን ደግሞ አዎ እነግረዋለሁ። ሲቀጥል ደግሞ በቃ በጣም ናፍቀሽኛል። የኔ ፍቅር የራሳችን ቤት ያለን እኮ አስመሰልከው። ኡፍ አሁንስ መደባበቁ ነው የሰለችኝ። እንደውም ማክሻው እንደዛ ብናደርግ የሚሻለው ትክክለሽ። አባትሽ ግን ምን ሆኖ ነው? እንደውም ሁላችሁም እዚህ መሆናችሁ በጣም ጥሩ ነው። ዛሬ በጣም ማስተላልፈው ትልቅ መልእክት አለኝ። ውሳኔን ጨርሻለሁ። ላገባ ነው። የህይወቴ አጋር እንድትሆን የመረጥኳት እቺ አጠገብ ያለችው ትህትና ነች። እንዴ አባዬ 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 ዳድ ምን ሆንክብኝ? ዳድ ምን ሆንክብኝ? ምንድን ነው አባዬ? አባዬ አባዬ ምንድን ነው አባዬ? ዳድ ምን ሆንክብኝ? ዳድ ምን ሆንክብኝ? ወይኔ ጉዴ! አባዬ ትህትና መንፈሳችሁ ታያላችሁ። አምቡላንስ ጥሩ እንጂ ምንድን ነው አባዬ?